በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጥቅምት ድርሳነ ሚካኤል። በአብ በወልድ መንፈስ ቅዱስ ስም አምነን በስም በአካል በግብር ሶስት ብንል በባህሪ በህልውና በመለኮት አንድ አምላክ ብነን ጥቅምት በባተ በ12 ቀን ንዑድ ክቡር በሚሆን በቅዱስ ሚካኤል በዓል ዕለት በእግዚአብሔር ቸርነት ክብሩንና ገናነቱን እያሰብን የቅዱስ ሚካኤልን ድርሳን እንናገራለን። የቅዱስ ሚካኤል ጸሎቱ በረከቱ ልመናው አማላጅነቱ ለኛ ይደረግልን እስከ ዘላለሙ አሜን። በዚህ ዓለም በሕይወተ ስጋ ሳለች ዋስ ጠበቃ ያላዘጋጀች ሰውነት ነፍስ በሞተች ጊዜ በሰማይ የሚዋሳት አታገኝም። ለማስረጃ ብዙ እዳ ያለበት አንድ ሰው ነበር። ባለ ገንዘቦቹ ፈልገው በአደባባይ ባገኙት ጊዜ የሚከፍለው ከማጣቱ በላይ የሚዋሰው አጣ። እነሱም ይዘው አስረው ሲደበድቡት ቢጮ ቢጣራ የሚደርስለትም ጠፋ፣ ፈጽሞ የሚዋሰውም ታጣ። እንግዲህ እኛም በፍርድ ቀን ከእግዚአብሔር አብ ፊት በቀረብን ጊዜ የዚህ አይነቱ እድል እንዳይገጥመን በሕይወት ባለን ጊዜ ዋስ ጠበቃ ካላዘጋጀን በሰማይ የሚዋሰን አናገኝም። መላእክትን ጻድቅን ለሰማዕታት በዚህ ዓለም ካላከበርናቸው ሰውነታችንን ነፍሳችንን ለነሱ አደራ ካላስጠበቅናቸው በፍርድ አደባባይ የሚዋሰን ወይም ቤዛ ሆኖ የሚያልፍልን የለም። በልዑለ እግዚአብሔር ፊት ነፍሳችንን ለማዳን ችሎታ ያለው የለምና ወንድም ወንድሙን ጋሻ መክቶ ጦር ሰብቆ አለሁል ሊል አይችልም። ልጆችም አባት እናታቸውን አያድኑም። ወላጆችም እኛ ስለ እናንተ እንሞታለን በማለት በልጆቻቸው በወንድሞቻቸው ፍርድ አይገሩም እና እናትም ሴት ልጇን ማዳን አይቻላትም። ጻድቁ ዋጋው የሚያገኝባትን ኃጥኡ ፍርዱን የሚቀበልባትን ያቺ ታላቅ የእግዚአብሔር የፍርድ ቀን በደረሰች ጊዜ የስጋና የነፍስ ደም ግባታችንን የሚያጎሳቁል ገሃነመ እሳት እንደ አንበሳ በሚውጥ የኩነኔ ቦታ በዚያ ይጠብቀናል። በዚህም ዓለም ቸርነትን ካላደረግን ንስሐ ካልገባን በሰማይ ይቅርታን አናገኝም። እናንተ ነገስታት፣ መኳንንት፣ ባለጸጎችና በዚህ ዓለም ብዕል የከበራችሁ በድሆች ላይ ፍርድን የምታጓድሉና የምታጣምሙ ወዮላችሁ፣ ወዮታ አለባችሁ። የመጽሐፍትን ቃል እየሰማችሁ አገልጋዮቼ ካህናትን የምታቃልሏቸው የምትንቋቸው ሁሉ ከሹመታችሁ እሽራችኋለሁ፣ ከማዕረጋችሁም አዋረዳችኋለሁ፣ ከወንበራችሁም ላይ እገለብጣችኋለሁ። በእኔ ዘንድ ብዙ መቅሰፍትና የገሃነመ እሳት የኩነኔ ፍርድ ተዘጋጅቶ ይጠብቃችኋል። እናንተ የሰው ገንዘብ የምትቀሙ፣ ነፍስ የምታስጠፉ፣ ሰውን የምትበድሉ፣ በመንገድ አሸምቃችሁ ማዝራት የምትመቱ ወዮላችሁ፣ ወዮታ አለባችሁ። በዚህ ክፉ ተግባራቸው ከገቡበት የማይወጡበት ጉድጓድ ተጥላችሁ ከዚህ የሚያሰቃያችሁ የእሳት መርዝ ተዘጋጅቶላችኋልና። እናንተ ባልንጀራችሁን የምትአሙ ከጎልማሳ ሚስት የምትሄዱ ወዮላችሁ፣ ወዮታ አለባችሁ፣ ከእሳት ጉድጓድ ትጣላላችሁና። እናንተ ጣዖታትን የምታመልኩ ጠንቋይን የምትጠይቁ ወዮላችሁ፣ ወዮታ አለባችሁ። የትውልድ ዘራችሁ ይደመሰሳል፣ ስማችሁም ይጠፋል፣ ተስፋችሁም ይመነምናል። እሳት እንደገባ ሰም በእሳት ጉድጓድ ውስጥ ትጣላላችሁ ትቀልጣላችሁና። እናንተ ዳኖች በፍርድ ጊዜ የሰው ፊት አይታችሁ ፍርድ የምታጓድሉ፣ ቀሳውስትን ዲያቆናትን የምትሳደቡ፣ ነዳያንን የምታንኳስሱ ወዮላችሁ፣ ወዮታ አለባችሁ። እሳቱ የማይጠፋ ትሉ የማያንቀላፋ ከዚያ እሳተ ገሃነም ተዘጋጅቶላችኋልና። እናንተ ትዕቢተኞች ትምክተኞች ወዮላችሁ፣ ወዮታ አለባችሁ። እድሜያችሁ ያጥራልና በእሳት ውስጥ ተጥላችሁ በእግረ አጋንንት ትቀጠቀጣላችሁ፣ እንደ ሰብም ትቀልጣላችሁና። እናንተ መምህራኖችን የምትጠሉ ከሀገር አስወጥታችሁ የምታሳድዷቸው፣ ትሑታንን የዋሃንን ነዳያንን የምታዋርዷቸው የምታጎሳቁሏችሁ ወዮላችሁ፣ ወዮታ አለባችሁ። በእኔ ዘንድ እናንተ እንዲሁ ትዋረዳላችሁ ትናቃላችሁ እና
ድንግልናችሁን ያለ ጊዜው የምታስደፍሩ እናንተ ወጣት ሴቶች ወዮላችሁ፣ ወዮታ ይገባችኋልና የሚያቃጥል የእሳት ነበልባል ይጠብቃችኋልና። የሰው ልጆች ታስቱ ዘንድ የራስ ጸጉራችሁ የምትታቱ የምትጎነጉኑ ሴቶች ወዮላችሁ፣ ወዮታ ይገባችኋል፣ በሚያቃጥል እሳት ውስጥ ትጣላላችሁና። የባህሪ ልጄን ክርስቶስን የምትክዱ ትእዛዙን የማትጠብቁ ወዮላችሁ፣ ወዮታ አለባችሁ። በዚያ በመጨረሻዋ የፍርድ ቀን በኃጥአን መዝገብ ተመዝግባችሁ የእሳት ጎርፍ ወስዶ ከእሳት ባህር ይጨምራችኋልና ከዚያም እስከ ዘላለሙ ተዘግቶባችሁ ትኖራላችሁ። እናንተ ሰንበትን የምትሽሩ ትእዛዜን የማታከብሩ ወዮላችሁ፣ ወዮታ አለባችሁ። የሚቆራረጥ ሰይፍ ይታዘዝባችኋልና የጥፋት ፍርድ ይፈረድባችኋል። ረሃብ ቸነፈር ይታዘዝባችኋል። እርስ በርሳችሁ ትተላለቃላችሁ፣ ወደ እሳትም ትጣላላችሁ። ዳግመኛም እግዚአብሔር በእኔ ኃይል እንጂ በፀሐይ ብርሃን የምትሄዱ ይመስላችኋልን? እናንተ ኃይል የላችሁም አለ። በሌሊት ሄዳችሁ ትደበቃላችሁ፣ ነገር ግን ዓይኔን የማያያችሁ ጆሮም የማይሰማችሁ ይመስላችኋልን? እኔ እሰማችኋለሁ፣ እያየሁም እዘባበትባችኋለሁ። ከእጄ ወጥታችሁ የምትሸሸጉበት ቦታ የምታመልጡበት መንገድ የላችሁምና በዱር በገደል ለመደበቅ የምትሞክሩ ተራራውም ገደሉም እንጨቱም ሳሩም ስለሚሸሻችሁ ፈጽሞ መደበቂያ አታገኙም። ክብርን ድህነትን የምሰጥ እኔ ነኝ፣ የምሾም የምሽር እኔ ነኝ፣ የምገድል የማድን የምቀስፍ ይቅር የምል እኔ ነኝ። ከእጄ የሚያመልጥ ከቶ የለምና ራሳችሁን ዝቅዝቅ በማድረግ ፈቃዴን የሚፈጽሙ ሁሉ በሰላም በፍቅር አንድነት በመንግስተ ሰማያት ለዘላለሙ ከእኔ ጋር ይኖራሉ ይላል እግዚአብሔር። ዳግመኛ እናንተ የቤተ ክርስቲያን ልጆች የምትሆኑ ወንድሞቼ ሆይ ስሙ። በህዳር 12 ቀንና በሰኔ 12 ቀን እንዲህ የ40 እንስሳና ኪሩቤል የ24ቱ ካህናተ ሰማይ ሱራፌል በዓል በሚከበርበት ቀን ስለነዚህ ስለ አራቱ በዓላቶች መላእክት ሁሉ የመላእክት አለቆች አጋዕዝትም ስልጣናትም መናብርትም ስፍር ቁጥር የሌላቸው የሰማይ ሰራዊት በሙሉ የመላእክት አለቃ የቅዱስ ሚካኤልና እንዲሁም የ40 እንስሳን ኪሩቤልን የ24ቱ ካህናተ ሰማይን ሱራፌልን ክብራቸውን ገናንነታቸውን ይመለከቱ ዘንድ ይሰበሰባሉ። በዚያም ቀን እግዚአብሔር በሰው እጅ ያልተፈተለና ያልተሰራ የብርሃን ልብስ መጎናጸፊያ ያለብሳቸዋል። የእግዚአብሔር አብ የእሳት መጋረጃ በተገለጠበት ወቅት ህብሩ አርአያም ይህን ይመስላል ተብሎ የማይመረመር የህይወት አክሊል በራሳቸው ላይ ያቀዳጃቸዋል። አዲስ ስርዓትን ያሳያቸዋል፣ ያስተምራቸዋል። ሌሎች መላእክትም ያላዩትን በእሳት መጋረጃ ውስጥ ያለ ስውር ሚስጥር ይገልጽላቸዋል። ዓይኖቻቸው ከፀሐይና ከጨረቃ 7 እጅ ያበራሉ። የፊታቸውንም ጸዳል እንደ አጥቢያ ኮከብ ያበራል። ተድላ ደስታቸውንና ሰማያዊ ክብራቸውን ባለሟልነታቸውን ለዘላለሙ የማያልፍ የማይጠፋ የማይጎድል የማይሻር ነው። መላእክትም ሁሉ ይህን ባዩ ጊዜ በእውነት እሊህ ሊቃነ መላእክት ክቡራን ብሩካን ናቸው፣ በመዓልትም በሌሊትም ስቡሕ አንተ ወልዑል አንተ እያሉ እግዚአብሔርን የሚያመሰግኑ የእግዚአብሔር አብ የምክሩ አበጋዞች መንፈሳውያን እናንተ ናችሁ እያሉ አደነቁ። ቅዱስ ሚካኤልና ቅዱስ ገብርኤል እንዲሁም 40 እንስሳና ኪሩቤልን 24ቱ ካህናተ ሰማይ ሱራፌልን ከድንግል ማርያም በስተቀር በክብር የሚተካከላቸው የለም። ዳግመኛም እግዚአብሔር ቅዱስ ሚካኤልን ቅዱስ ገብርኤልን እንዲሁም 24ቱ ካህናተ ሰማይን ቅዱስ ሱራፌልን 40ቱ እንስሳ ቅዱስ ኪሩቤልን በፍጹም ክብር አክብሯቸው። መታሰቢያቸውን ያደረገ በጸሎታቸው የተማመነ በእኔ ዘንድ ዋጋው አያጣም። በስጋም ቢሞት በነፍሱም ሕያው ሆኖ ለዘላለም ይኖራል። ኃይል ጽን ሆነዋለሁ፣ ቸርነቱን የባህሪ ሕይወቱን በሱ ላይ አሳድራለሁ ብሎ ተናገረ። እግዚአብሔርም አብ መላእክቶቹን ሁሉ እንዲህ ሲል አዘዛቸው። ከፈተና ከመከራ ከጭንቅ ከለየለት ጠላት እጅ ሁሉ በእውነት ጠብቋቸው። ክፉ ነገር ርኩሳን መናፍስትና እኩያን አጋንንት ወደ እነሱ እንዳይቀርቡ፣ ረሃብ ቸነፈር ወደ ቤታቸው እንዳይገባ በእውነት ተከላከሉ።
ተከላከሉላቸው ከቀማኛ ከተንኮለኛ በመንገድ ከሚያሸምቅ ማጅራት መቺ ከልዩ ልዩ የጠላት ጥቃት ይድኑ ዘንድ በቅርብም በሩቅ ያሉ ጠላቶቻቸው ፈጽመው ይደመሰሱ ዘንድ ከገሃነመ እሳት ያመልጡ ዘንድ በእውነት እርዷቸው። ይህም መጽሐፍ የሕይወታቸው መገኛ የነፍሳቸው መዳኛ መሆኑን ያውቁ ዘንድ በእውነት አስረዷቸው በማለት አስገነዘባቸው፣ አስታወቃቸው። እግዚአብሔር አብም ይህንን ትእዛዝ በሰጣቸው ጊዜ ሁሉም ተነስተው በዙፋኑ ፊት እየሰገዱ አሸናፊ እግዚአብሔር በሰማይና በምድር የመላ ነው፣ በጽርሐ አርያም የምትኖር በታች በደቂቀ አዳም የምትመሰገን በኪሩቤል ላይ ዙፋንህን ዘርግተ በአንድነትና በሶስትነት ጸንተ የምትኖር በአንድ ቃል ቅዱስ 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 እያለን እናመሰግናለን አሉ። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ሰማይና ምድርን ለፈጠረ እግዚአብሔር በእውነት ምስጋና እናቀርባለን። ቅድመ ዓለም የነበረ ዓለምን አሳልፎ ለሚኖር ብርሃናትን ለፈጠረና ታላላቅ ታምራትን ላደረገ ለእግዚአብሔር አብ በእውነት ምስጋና እናስተላልፋለን። ቅድመ ዓለም የነበረ ዓለምን አሳልፎ የመኖር ስልጣን ላለው ፀሐይ፣ ጨረቃ፣ ከዋክብትን ለፈጠረ ለእግዚአብሔር በእውነት ምስጋና እንልካለን። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር መብት የባህሪው በሚሆን ከተሰወሩ መላእክት የተሰወረ መንግስቱ የማይሻር ለእግዚአብሔር በእውነት ምስጋና እናቀርባለን። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ኃይል ያለው ድካም የማይሰማ ክቡር ሕጸጽ የሌለበት ምሉ ለሚሆን ለእግዚአብሔር በእውነት ምስጋና እናቀርባለን። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ግሩም እምግሩማን ልዑል እምልዑላን እየተባለ የሚመሰገን የፍጥረቱ ሁሉ ፈጣሪ ገዢ የሚሆን በልዑላን ላይ አድሮ የሚኖር ጌትነትን የማይመረመር ለሱ ለብቻው ለእግዚአብሔር አብ በእውነት ምስጋና እናቀርባለን። ቅድመ ዓለም የነበርክ ዓለምን አሳልፈ የምትኖር አምላካችን እግዚአብሔር ሆይ ምስጋናን እናቀርባለን። ፍጻሜ ለሌለው መንግስት ምስጋና ይገባል በእውነት ያለ ሐሰት። ቅድመ ዓለም የነበርክ ዓለምን አሳልፈ የምትኖር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ክብር ምስጋና ላንተ ይገባል ለዘላለም አሜን። ዳግመኛም እግዚአብሔር በሐዋርያው በጳውሎስ ቃል ለሕዝቦቹ ሁሉ እንዲህ አለ። በወንጌል ቃልና በድርሳን በሌሎችም መጽሐፍት አማካይነት የነገርኳችሁን ሰምታችሁ አላመናችሁም። እንግዲያስ እናንተ እርጉማን ከኔ ወግዱ፣ እስከ ዘላለሙ ድረስ መውጫ ወደ ሌለበት ጭንቅ መከራ ወዳለበት ሂዱ። እናንተ ብሩካን የዋሃን ትሑታን የአባቶች ወገኖች ፈቃዱን የፈጸማችሁ ሁሉ የማያልቅ መንግስትን ክብርና ባለሟልነት እንሰጣችሁ ዘንድ ወደ እኔ ኑ፣ ከእኔም ጋር በታላቅ ደስታ ትኖራላችሁ። ካፌ የወጣው ቃል አይታበልምና ዓለም ከመፈጠሩ በፊት ከዚያም እስከ ዓለም ፍጻሜ ድረስ በአንደበቴ የተነገረውን ቃል አይለወጥም አይታጠፍምና ይላቸዋል። አሁንም እነሆ ቅዱስ ሚካኤልና ቅዱስ ገብርኤል 24ቱ ካህናተ ሰማይን ሱራፌልን 40ቱ እንስሳን ኪሩቤልን ጻድቃን ሰማዕታትን ቅዱሳን የሚሆኑ መላእክትን በድንግልና የጸኑ ቅዱሳን አንስትን መነኮሳትን በጠቅላላ ከአዳም ጀምሮ እስከ ዛሬ ድረስ አሸናፊ የሚሆን እግዚአብሔርን በቅን ያገለገሉትን ሁሉ ይልቁንም መድኃኒታችን ሕይወታችን የወለደችንን ንዕድ ክብርት የምትሆን ድንግል ማርያም በሰማይ ክብርን ታገኙና ሕይወትን ትወርሱ ዘንድ አክብሯቸው። በተለይ የመላእክት አለቃ የሚሆን የቅዱስ ሚካኤልን ጸሎትና በረከቱ ጠላትን ድል የምንነሳበት የማሸነፍ ዘውድ ያቀዳጃል። አይነ ንስር ያላትን የጻድቃን ነፍሳት ወደሚያድሩባት የማህበራነ ጽዮን ምስሐ ጽድቅ ወደ ተዘጋጀባት ያግባል። ዳግመኛም ይህን መጽሐፍ የጻፈ ያነበበ ረጎመ በእዝነ ልብህሊና በጥቡ ልቡና በዚህ መጽሐፍ እጅግ ተማምኖ የዚህ መጽሐፍ ምስጢር ተመራምሮ ያወቀና ንጽህናን በተጎናጸፈ ስለ ቅዱስ ሚካኤል ፍቅር በጋለ ስሜት ይህንን የምስጋና መጽሐፍ ለመጻፍ ከልብ የተጋውን ያዕቆብ በረከት በኤፍሬም በምናሴ ላይ እንዳደረ እንዲሁም የፈጣሪውን በረከት የመላእኩን ረድኤት ሳይለየው እስከ ዘላለሙ በገብረ እግዚአብሔር ላይ አድሮበት ይኑር
እስከ ዘላለሙ በፍቅርተ ማርያም ከነመላ ቤተሰቦች ላይ አድሮ ይኑር አሜን። በሱ አማላጅነት ለሚተማመኑ ምሕረትን የሚለምን የእሳት ነጸብራቅ ከአንደበቱ የሚፈልቅ ተፈጥሮ ከነበልባል እሳት የሚሆን በኢየሱስ ክርስቶስ ዙፋን ቀኝ የሚቆምና የእግዚአብሔር የቃል ኪዳኑ መልእክተኛ የሆነ ልዑልና ክቡር የሚሆን የመላእክት አለቃ ቅዱስ ሚካኤል ያደረገው ተአምር ነው። እኛም ከሰይጣንና ከኃጥአን ነፍስ ከሚቃረኑ አጋንንት በሕማምና በደዌ ሁሉ ከሚፈታተኑ የእነሱ መኖሪያ በሚሆን በገሃነመ እሳት በስልጣናቸው ስር ያሉትን ከሚያሰቃዩ ከቀናች ከጸናች ሃይማኖት ሕግ ካፈነገጡት አላውያን ከሃዲዎች ያድነን። በእሳታውያን ጓደኞቹ ጉባኤ ለተሰበሰብን የጥምቀት ልጆች ለእኛም የአማላጅነቱ ምልክት ይላክልን። የኃጢአት መልእክተኞች የሆኑ የዲያብሎስን ሰራዊት ይደምስስልን። ይልቁንም ወዳጁ የሚሆን ፍቅርተ ማርያም ከነመላ ቤተሰቦቼ ጋር በማይለወጠው ዘመን በማይሻረው በስላሴ በትረ ስልጣን ይጠብቀን ለዘላለሙ አሜን። በአንዲት ሀገር ውስጥ በቅዱስ ሚካኤል ቤተክርስቲያን አቅራቢያ አንድ ችግረኛ ሰው እንደነበረ ተነገረ። እሱም ዘወትር ጧት ወደ ቅዱስ ሚካኤል ቤተክርስቲያን ማልዶ የሄደ በስዕሉ ፊት በመቆም በቁርጥ ሐሳብና በቀናች ሃይማኖት እንባውን በማፍሰስ የመላእክት አለቃ ቅዱስ ሚካኤል ሆይ የምመገበው ምግብ የምለብሰው ልብስ ይሰጠኝ ዘንድ ወደ ፈጣሪ ወደ እግዚአብሔር አመልክትልኝ አሳስብልኝ በማለት እየለመነና እየማለደ ለብዙ ጊዜ ኖረ። ከዕለታት በአንድ ቀን ቅዱስ ሚካኤል ወደሱ መጥቶ እንዲህ አለው፣ አንተ ሰነፍ ሰው ሰውነት መስራት ከሚችለው ስራ አንዳችም አልሰራህም። ነገር ግን በስራ ፈትነት ተቀምጠ ትዘበዝበኛለህ። ለመስራትም ክንድ አላነሳም። እርሻ አርሰ ምድር በምትሰጠው ጥቅም አልተጠቀምክም። አታክልትም አልተከልክም። ዘር አልዘራም። ይህን ማድረግ እንኳን ባይቻል ንግድ አትነግድም። ምን የስራ ፍሬ አበዛልህና ባረክልህ ዘንድ አለው። እንግዲህ ረዳት ሆን ዘንድ በማናቸው የስራ መስክ ያልተሰማራና እድልህንም ያልሞከርክ ስለሆነ ከሰው ሁሉ በታች ሆነ ተዋርደ በስንፍና በታካችነት ከልጆች ከሚስት ጋር በችግር አለንጋ ስትገረፉ ትገኛላችሁ። አሁንም ወደ ቤተ ክርስቲያን ሂድና ትነግድበት ዘንድ ከቤተ ክርስቲያኑ ገቢ ገንዘብ እንዲሰጥ ለኤጲስቆጶሱ ንገረው። እኔም በትርፉ ቤተሰቦችን ታስተዳድርበት ዘንድ እንድባርክልክ ወጣህበትም በሰላም መልሶ ከቤት እንዲያገባ እግዚአብሔርን እለምነዋለሁ አለው። ይህም ነገር በሰማ ጊዜ ፍጹም ደስታ እግዚአብሔርን አመሰገነው። ቅዱስ ሚካኤልን አከበረው። ከዚያም ፈጥኖ ወደ ቤተ ክርስቲያን ሄደና ከቤተ ክርስቲያኑ ገንዘብ ይሰጠው ዘንድ ኤጲስቆጶስን ጠየቀው። ኤጲስቆጶስም እሺ በጎ ነገር ግን የሚዋስ ሰው አምጣ ቢለው ሰውየው የመላእክት አለቃ ከሚሆን ከቅዱስ ሚካኤል በስተቀር የሚዋሰኝ አላገኝም ብሎ መለሰለት። በዚህም ጊዜ ኤጲስቆጶስ ከአንድ ከወለድ ነጻ አድርጎ በትርፉ ግን ችግሩን እንዲያቃልልበትና ቤተሰቦቹን እንዲረዳበት የጠየቀውን ገንዘብ ሰጠው። ያን ጊዜ ወርቁን ከኤጲስቆጶሱ ተቀብሎ ወደ ሩቅ ሀገር ሄደና በዚያ ወርቅ 1 ዓመት ሲነግድ ከቆየ በኋላ የቀጠሮ ጊዜ እንደደረሰ አውቆ ያለሁበት ሩቅ ሀገር ስለሆነ በቀጠሮ ቀን ልደርስ አልችልም። ስለዚህ ምን ማድረግ ይሻለኛል እያለ ያወጣ ያወርድ ጀመር። ከብዙ ሀሳብ በኋላ የብረት ሳጥን ወይም ካዝና አሰርቶ ያንን ወርቅ ከሳጥኑ ውስጥ ከተተና ይህን ወርቅ ከእገሌ አገር የሚገኝ ከቅዱስ ሚካኤል ቤተክርስቲያን የተበደርኩት ገንዘብ ነው የሚል ጽሑፍ ጽፎ ከገንዘቡ ጋር አብሮ በሳጥን ቆለፈና ቅዱስ ሚካኤል ሆይ ይህንን ወርቅ ለቤተ ክርስቲያን ታደርስልኝ ዘንድ ለምንሃለሁ። እኔ ይህን ሊፈጽም በሚችል ጸሎት ተማመኛለሁና ብሎ ከባህር ጣለው። በዚያም ጊዜ ያን ወርቅ ያለበትን ሳጥን ታላቅ አሳ ዋጠው። በዚያች ዕለት የቤተ ክርስቲያኑ ጠባቂ ወደ ባህር ዳርቻ ሄዶ አሳ አስጋሪውን ወንድሜ ሆይ ለቅዱስ ሚካኤል በዓል እንግዳ መቀበያ የሆነኝ ዘንድ አሳ አጥምድልኝ አለውና ያጠምድለት ዘንድ ተዋዋሉ።
ከዛ አሳ አስጋሪው መረቡን ወደ ባህር በጣለ ጊዜ ያ ወርቁን የዋጠ ትልቅ አሳ ተያዘለትና ለቤተ ክርስቲያኑ ጠባቂ ሰጠው። የቤተ ክርስቲያን ጠባቂውም አሳውን ወስዶ ለኤጲስቆጶሱ ሰጠውና የአሳውን ሆድ በተሰነጠቀ ጊዜ ያ ወርቅና ደብዳቤው ተገኘ። ኤጲስቆጶሱም ደብዳቤውን አንብቦ ወርቁን ከተረከበ በኋላ ይህ ምስጢር ለማንም ሳይናገር ደብቆ አቆየው። ከብዙ ዘመን በኋላ ያ ሰው ከንግዱ ተመልሶ ወደ ሀገሩ ገብቶ ሳለ ከዕለታት በአንድ ቀን ኤጲስቆጶሱ አገኘውና ትነግድበት ዘንድ የተበደርከውን ያንን የቤተ ክርስቲያን ገንዘብ ለምንድን ነው ያልሰጠኸኝ ሲል ጠየቀው። እሱም አቤቱ እግዚአብሔር ሕያው ነው፣ የቅዱስ ሚካኤልን ጸሎት ምስክሬ ነው። ያን የቤተ ክርስቲያን ገንዘብና ደብዳቤ ጨምሬ በሳጥኑ ቆልፌ ለቅዱስ ሚካኤል ቤተ ክርስቲያን እንዲያደርስ ልኝ የቅዱስ ሚካኤልን ፈጣሪ አምኜ ከባህር ጥየዋለሁ፣ ገንዘቡ የራሱ ነውና አለው። ኤጲስቆጶስም ይህ የሆነበት ወራት፣ ዕለቱ፣ ሰዓቱስ መቼ ነበር በማለት መረመረው። ሰውየውን በትክክል ካስረዳው በኋላ ነገሩ እውነት መሆኑን አውቆ ኤጲስቆጶሱ ለዚህ ሰውዬ ሰገደለት፣ እግዚአብሔርንና ቅዱስ ሚካኤልን አመሰገነ። እንዲሁም ኤጲስቆጶሱ ሰውየው ይቅርታ በመጠየቅ አንተስ መንፈስ ቅዱስ ያደረብህ እና እግዚአብሔርን የምትፈራ እውነተኛ ሰው ነህ፣ አሁንም በጸሎት ታስበኝ ዘንድ ለምንሃለሁ አለው። ከዚህም በኋላ ሁለቱም ወደ ቅዱስ ሚካኤል ቤተ ክርስቲያን በፍቅር አንድነት ሄደው አጥንትን የሚያለበልብ ከወይን መጠጥ ይልቅ እጅግ የሚጣፍጥ ለሰሚውም እጅግ ግሩምና ድንቅ የሆነ ተአምራቱን ገናነቱን ለሕዝቡ ሁሉ ነገሩ። ልመናው አማላጅነቱ እንደ ቅጥር ሆኖ ይጠብቀን፣ ከጠላታችን ከሰይጣን ወጥመድ ያድነን፣ ስህተትንም ያ ሁሉ ያስወግድልን፣ ቂም በቀልን ከልቡናችን ያርቅልን፣ ጣፋጭነትን ያለው የሕይወት ፍሬ አፍርተን እንድንገኝ ያብቃን ያድርገን ለዘላለሙ አሜን። የተወደዳችሁ አባቶቼና ወንድሞቼ ወይ ልብ አድርጋችሁ ስሙ። ይህንን ተአምረ ቅዱስ ሚካኤል የጻፍነው በኋለኛው ዘመን በእግዚአብሔር ፊት ስንቆም እንዳናፍር በሱ ዘንድ ባለሟልነትን አግኝተን በመንግስተ ሰማያት በክብር ተጊጠን በደስታ እንኖር ዘንድ በማሰብ ነው። እንዲሁም እግዚአብሔር ፍጹም ይቅርታውና ቸርነቱን እንዲያድለንና የእውነት አማላጃችን ቅዱስ ሚካኤል ወደኛ ልኮልን ከሱ ጋር ለመተዋወቅ እንድንችል ነው። ዳግመኛም የቤተ ክርስቲያን ልጆች የምንሆን እኛን በፍቅር ወደሱ እንዲስበንና ጠላታችን ሰይጣንን ዓይናችን እያየ በፊታችን ቀጥቅጦ ያጠፋልን ዘንድ አሁንም ባህረ እሳትን በክንፉ እየቀዘፈ እንዲያሻግረንና አማኑኤል የሚያወርሰንን ክብር ወዳለበት ጽራ መንግስተ ሰማያት ያገባን ዘንድ በገነትም ካለው መልካም የአትክልት ፍሬ ይመግበን ዘንድ ይህን ቃል የሰማነውን ሁላችንም የምህረት ቃል ያሰማን ዘንድ ነው እስከ ዘላለሙ አሜን። ልመናው ክብሩ ለዘላለሙ በእኛ ላይ ይደርብንና የመላእክት ሁሉ አለቃ የሚሆን ቅዱስ ሚካኤል ያደረገው ተአምር ይህ ነው። የእግዚአብሔር አምላካችን የጥበቡ ምላት የተአምራቱ ብዛት ተቀጥሎ እንደሚከተለው እንሰማለን። እግዚአብሔርን በፍጹም ልቦናው የሚወድ ትእዛዙን የሚፈጽም አንድ ሰው ወይም ነገረኛ እንዲም አለኝ። የክርስትና እምነት ያለው ሰው የመላእክትን የነቢያትን ወይም የሐዋርያትን የጻድቃን የሰማዕታትንም ቢሆን መታሰቢያቸውን ቢያደርግ በእውነት እግዚአብሔር ይምረዋልን ብሎ ጠየቀ። አዎ ይምረዋል። መልአኩም መልሶ አንተ ሰው ለመላእክት ምን ያህል ስልጣን እንደተሰጣቸው ላስረዳህ አለኝ። ከደቂቀ አዳም ወገን ሰውነቱ በኃጢአት የረከሰ አንድ ሰው ነበረ። ያ ሰው ከተወለደበት ቀን ጀምሮ ከተንኮልና ከክፋት በስተቀር አንዳችን በጎ ስራ ሰርቶ አያውቅም። ነገር ግን አንድ ዓላማ ብቻ ነበረው። ይኸውም በየወሩ የቅዱስ ሚካኤልን በዓል ማክበር፣ ዝክሩን እየዘከረ ለነዳያን ማብላት ማጠጣት ነበር። ከጊዜም በኋላ ግን ያ ሰው ሞተና አጋንንት ይቺ ነፍስ የኛ ናት በማለት ሲደነፉ፣ ቅዱስ ሚካኤል ግን የኔ ናት እያለ ይከራከር ነበር። እንዲህም የኔ ናት በመባበል ከጌታ ዙፋን ፊት ስለቀረቡ ጌታ በአራት አማራጭ ነገሮች አቀረበላቸውና ቅዱስ ሚካኤል ወስዶ ይደብቀውና እናንተ ግን ፈልጋችሁ ብታገኙት ውሰዱት፣
ወይም እናንተ ወስዳችሁ ሸሽጉትና ቅዱስ ሚካኤል ፈልጎ ካገኘው ይውሰደው፣ ከነዚህ አንዳቸውን ምረጡ አላቸው። እነሱ ግን ቅዱስ ሚካኤል ወስዶ ከመንበረ መለኮት ቢሸሽገው ምን ለማድረግ እንችላለን እያሉ በሀሳብ ጭንቅ ተዋጡ። ከብዙ የሀሳብ መለዋወጥ በኋላም እኛ እንሰውረዋለን እንሸሽገዋለን ብለው ያን ሰው እመቃት አውርዶ የገሃነመ እሳት አዝዋሪት ባለበት ጥልቅ ባህር ውስጥ ደበቁትና ወረወሩትና እንግዲህ ቅዱስ ሚካኤል ፈልጎ ያገኘው ተባባሉ። ከዚህም በኋላ ቅዱስ ሚካኤል እነዚያን አጋንንት ከዚህ ቦታ አካባቢ ዘወር በሉ አላቸውና ወደ ሲኦል ገብቶ መፈለግና መመርበር ጀመረ። ነገር ግን የሚፈልገውን አላገኝም ነበር። በአንድ ክንፉ 7,000 ነፍሳትን አወጣ፣ በሁለተኛው ክንፉ እንዲሁ አወጣ፣ በሶስተኛውም አወጣ። በመደጋገም በብዙ ሺህ የሚቆጠሩ ነፍሳትን አወጣ። ሆኖም ሊያገኘው አልቻለም። በዚህ ሰው ምክንያት ያወጣቸው ነፍሳት ቁጥራቸው 7,540 ደረሰ። ከነዚህም ውስጥ ያልተጠመቁ አረመኔዎች ይገኙባቸው ነበር። ያን ጊዜ የሰማይ መላእክት ሁሉ ይህስ እጅግ በጣም አስደናቂ ነገር ነው አሉ። ጌታችን በወንጌል ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን ይጠፋል ይላል። እንግዲህ እሊህ ሰዎች እንዴት ሊድኑ ቻሉ? አንተ የሰው ልጅ እሊህ አረማውያን የዳኑበትን ሳይጠመቁ ገነት የገቡበትን ምክንያት ሰምተ አይተ ተገነዘብክን ተብሎ ቢጠየቅ ቅዱስ ሚካኤል ስለ አጠመቃቸው ገነት ሊገቡ ችለዋል፣ ብርሃንንም ሊጎናጸፉ በቅተዋል ሲል መለሰ። አባ ዘሚካኤል በነገሩ ተደንቆ አማኑኤልን ሁሉን ማድረግ ይቻለዋል አለ። ዳግመኛም ያ ሰው ስለ ሰው ልጆች በማድነቅ በመላእክት፣ በነቢያት፣ በሐዋርያት፣ በጻድቃን፣ በሰማዕታት ስም በጎ ስራ የሰሩ እያንዳንዳቸው ከቶ ዋጋቸውን አያጡም ብሎ ተናገረ። የሊቀ መላእክት ቅዱስ ሚካኤል አምላክ ሆይ ይህንን ሰው ከገሃነመ እሳት እንዳዳንከው እኔንም አገልጋይን ፍቅርተ ማርያም ከነመላ ቤተሰቦቼ በዚህ ዓለም በሚመጣው ዓለም አድነን፣ አሜን። በአብ በወልድ መንፈስ ቅዱስ ስም አምነን በስም በአካል በግብር 3 ብንል በባህሪ በህልውና በአገዛዝ አንድ አምላክ በማለት እያመንን ጥቅምት በባተ በ12 ቀን ንዑድ ክቡር የሚሆን የመላእክት አለቃ የቅዱስ ሚካኤልን በዓል በሚከበርበት ቀን መሆኑን እንናገራለን። በዛሬው ቀን እግዚአብሔር ነቢዩ ሳሙኤልን በቤተ መቅደስ ሳለ በቂስ ልጅ በሳኦል ፋንታ በእስራኤል ላይ ዳዊትን ቀብቶ ያነገሰው ዘንድ በቤተልሔም የሚኖር የዳዊት አባት ወደ እሴይ ቤት ልኮታልና። ያም ጊዜም ነቢዩ ሳሙኤል ነገስታቱ ተቀብቶ የሚነግሱበትን ቅባ መንግስትን ይዞ ወደ እሴይ ዘንድ በደረሰ ጊዜ ልጆችን ሁሉ አቅርብልኝ፣ ከልጆች መካከል ቅባ መንግስትን ቀብቼ በእስራኤል ላይ አነግሰው ዘንድ የእግዚአብሔር መልአክ አዞኛል አለው። እሴይም ይህን ቃል ከሳሙኤል አንደበት በሰማ ጊዜ እሺ በጎ ብሎ ከዳዊት በስተቀር ልጆቹን በሙሉ አቀረበለት። እሱ ዳዊትን በእርሻው መካከል በጎቹን ይጠብቅ ነበርና። ከዚህም በእሴይ ልጆች በእያንዳንዳቸው ራስ ላይ ቅባ መንግስቱን እያፈሰሰ ቀብቶ ሊያነግስ ቢሞክር በእግዚአብሔር ፈቃድ ሳይሆን ስለቀረ ሳሙኤል ዳዊትን ከልጆች መካከል የቀረ የለምን ሲል ጠየቀው። እሴይም ከወንድሞቹ ሁሉ የሚያንስ ታናሽ ብላቴና አለ፣ እሱም በበጎች ማሰማሪያ በጎችን ሲጠብቅ ይገኛል አለው። ሳሙኤልም ፈጥነ አምጣልኝ ስለ አላውያንና ጊዜውን ፈጥኖ አመጣለትና በእግዚአብሔር ስለተመረጠ ቅባ መንግስቱን አቀብቶ በእስራኤል ላይ አነገሰው። ዳግመኛም በዛሬው ዕለት እግዚአብሔር ቅዱስ ሚካኤልን ወደ ዳዊት ልኮት ኃይል ሰጥቶ የተራዳው የራአያታዊና የኢሎፍላዊ ወገን የሚሆኑ ጎልያድን ገድሎ የእስራኤልን ልጆች ከጠላታቸው እጅ ያዳነበት ቀን ነው። ስለዚህም የቤተ ክርስቲያንን መምህራን የቅዱስ ሚካኤልን በዓሉን በየወሩ እንድናከብርና መታሰቢያውን እንድናደርግ አዘዙን፣ ስርዓት ሰሩልን። የቅዱስ ሚካኤል ልመናው አማላጅነቱ በረከቱ ከወዳጁ ከኔ ከፍቅርተ ማርያም ከነመላ ቤተሰቦቼ ጋራ እንዲሁም በዚች በእናታችን ቅዱስ ቤተ ክርስቲያን
ተሰብስበን የዚህን ድርሳን ቃል በምንሰማው በሁላችን ላይ ለዘላለሙ አድሮ ይኖርብን አሜን። በማያቋርጥ ቃል ለኃጥአን ምሕረትን የምታበስር ገነታዊ ጽፈ ጽባ ላንተ ሰላም እላለሁ። ቅዱስ ሚካኤል ሆይ በስንፍናዬ ጣዕም እንደሌለው ጨው እንዳልጣል ወይም አፍርቶ እንደረገፈ አበባ ከክብሬ እንዳልዋረድ በክንፍ አቅፈ ደግፈኝ፣ ያዘኝ፣ ጠብቀኝ። ከበጋ ለጥቆ የክረምትን ወራት የሰራህልንና ወደ ዘመነ በልግ መሸጋገሪያ ወርሃ ጽጌን ወሰን ያደረክልን አምላካችን ሆይ በዚህ በዘመናችን ባለው ወርሃ ክረምት ፍሬ ሳናስገኝ በቅጠል ብቻ ሳለን ሽሽታችን እንዳይሆን እንዳንጠወልግ እንማልዳለን። የክረምት ወራት አልፎና ዝናብም ከመዝነቡ ሳያቋርጥ የዱር አበባዎች አሸብርቀው በታዩ ጊዜ ከሚጣፍጥ የምግባር ፍሬ ጋር የሃይማኖት ሽቱን እናከማች ዘንድ ለስራቸው ትጉሃን ለሆኑ እንደ ንቢቱና ገብረ ጉንዳን ለምስጋና የተጋን አድርገን በእግዚአብሔር ቸርነቱ በቅዱስ ሚካኤል ጸሎት ይህንን ድርሳነ ሚካኤል ተፈጸመ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው ለዘላለሙ አሜን። የቅዱስ ሚካኤል ድርሳን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ አምኖ ከአስማተ መለኮት ጋር በማስተባበር የሚጸለይ የቅዱስ ሚካኤል ድርሳን ይህ ነው። እግዚአብሔር ስለ ትሕትናው፣ ስለ ታማኝነቱ፣ ስለ ፍጹም ክብሩ ለቅዱስ ሚካኤል የሰጠው ይህ አስማተ መለኮት ታላቅና ገናና ክቡርና አሸናፊ ነው። ቀድሞ በሰማይ ሰልፍ በሆነ ጊዜ ቅዱስ ሚካኤል ዘንዶውን ወግቶ ወደ መሬት የጣለው በዚህ አምላካዊ ስመ መለኮት ነውና አቤቱ እኔም ረቂቃኑ ግዙፋኑን ጠላቶቼን ድል እመታ ዘንድ በትሁት ስብዕና ሆኜ እኒህን ቃላቶች እጸልያለሁ እንዲህ እያልኩ ኤኮስ አሜ ኤኬ እንካ ካዜ አርናኬ ኬም ካዮን ፒካጊሎ አስኤሎት አስሶሙ አርኤም ያብስትጋ ፓኤርጋ ያበሴት ፌኤ ኤልካ እንካ ብዕላኬ ፋርሃሎ አቦጽ። እነዚህ የከበሩ ቃላትና የእግዚአብሔር ህቡ ስሞች ለቅዱስ ሚካኤል እጅ የተገኙና በዕብራይስጥ ቋንቋ ከቃላቶች ሁሉ የበላይ እንደሆኑ የታወቀ የተረዳ ነው። ይህን መጽሐፍ የጻፈ ሰው ይህን ህቡ ስም ከመጽሐፍ አይለየው፣ በንጹህ ቦታ አስቀምጦ በክብር ይጠብቀው እንጂ ለዘላለሙ ጠላቱን አሸንፎ ለሱ ጋሻ መከታ ይሆናልና። በመዓልትና በሌሊት ለጥፋት የሚዘዋወሩ የጸላይ ዳቢሎስ ሰራዊቶች በአሸናፊ በእግዚአብሔር መቅሰፍተ መዓት ፈጽሞ ይደምሰሱ አሜን። በቅዱስ ሚካኤልና በቅዱስ ገብርኤል ጸሎት በ99ኙ ነገደ መላእክትና በ24ቱ ካህናተ ሰማይ በ40ቱ እንስሳም ጸሎት ርኩሳን መናፍስት ጸዋጋን አጋንንት ይውደሙ አሜን። የወልደ እግዚአብሔርን ቃለ ወንጌል በጻፉ በማቴዎስና በማርቆስ በሉቃስና በዮሐንስ ቃል በጴጥሮስና በጳውሎስ ስልጣን የተወገዙ የሆኑ በነፍስ በስጋ በውስጥ ባፋ ንጽሕት በሆነች ከሴቶች ሁሉ ተለይታ ንዕድ ክብርት የምትሆን የፍጥረት ሁሉ መመኪያ በሆነች አምላክን በወለደች በቅድስት ድንግል ማርያም የጸሎት ኃይል የዳቢሎስ አበጋዞች እኩያን መሰሪያን የዛር ውላጆች ሟርተኞች ፈጥነው ይወገዱ አሜን። በመዓልትና በሌሊት በቀትር በሰዓት ከጧት እስከ ማታ ከማታም እስከ ጧት የሰውን ሰውነት የሚያስደነግጡ የዳቢሎስ ሰራዊት አጋንንትና ሰይጣናት ሁሉ የምድር ማዕዘኗን በሚያጸኑ በአራቱ ኃይለ ነፋሳት እንደ ጢስ ተነው እንደ ጉንበን ነው ይጥፉ አሜን። በእኔና የጥምቀት ልጆች በምንሆን የክርስቶስ ወገኖች ሁሉ ላይ ግን ከላይ ከሰማይ የእግዚአብሔር ምሕረቱ ቸርነቱ ይቅርታው ይምጣልን አሜን። የመላእክት ሁሉ አለቃ ቅዱስ ሚካኤል ሆይ ከእግዚአብሔር በተሰጠ በዚህ የቅዱስ ቃል ኪዳን ኃይል ጸሎት ከሚቃወመኝ ከሚጻረረኝ ረቂቅና ግዙፍ ጠላት በመዓልትም በሌሊትም እኔን አገልጋይን ፍቅርተ ማርያም ከነመላ ቤተሰቦቼ ለዘላለሙ ጠብቀን አሜን አሜን ይሁን ይደረግልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በወልድ በመንፈስ ቅዱስ ስም አምኜ ከሰይጣን ወጥመድ ለማምለጥና ለአጋንንትም ሁሉ ጸብ ለመዳን ይህን አስማተ መለኮት እጸልያለሁ እንዲህ እያልኩ ኤኮስ አስሌ ኤፓ ኤነከምካም ኤቦካ ኪሮም ለካፌ ኤሎኬ ዋርናኬ ጓ ወአብሶላ አስቤክ አበስኩም አሜጽ አውፃ ኤቃ አውፅ ካብእሬው አራሃላዮን ያበሳት አቤቱ በእነዚህ ህቡና ስውር በሚሆኑ ስሞች እና የመላእክት ሁሉ አለቃ በሚሆን በቅዱስ ሚካኤል ጸሎት፣ ሁለተኛ ደስታን በሚያበስር በቅዱስ ገብርኤል አማላጅነት፣ ሶስተኛ በወላጅ እናት በቅድስት ድንግል ማርያም
ይቅርታና ምሕረት ጠያቂህን እኔን አገልጋይን ፍቅርተ ማርያም ከነመላ ቤተሰቦቼ ከመከራ ስጋ ከመከራ ነፍስ ሰውረን አሜን። የደህንነት መልእክተኛ ቅዱስ ሚካኤል ሆይ ሰላም እልሃለሁ። ድሃውን የምትንከባከቡ መልአክ ሆይ ሰላም እልሃለሁ። ችግረኛውን ለመርዳት የምትላክ መልአክ ሆይ ሰላም እልሃለሁ። በመታመን ለለመነ ሁሉ ክንፈ ረድኤት የምትጋርድለት ቅዱስ ሚካኤል ሆይ ሰላም እልሃለሁ። ለመውደቅ የሚፍገመገመውን እንዳይወድቅ ፈጥነህ የምትደግፈው መልአክ ሆይ ሰላም እልሃለሁ። ያዘነውን የምታረጋጋ መልአክ ሆይ ሰላም እልሃለሁ። አምላካችን ቸርነትን በተመላ እጁ ይባርከን ዘንድ በፈጣሪ ፊት በአጽንኖ ርዕሰ ሰግደ ይቅርታን ታሰጥ ቅዱስ ሚካኤል ሆይ ሰላም እልሃለሁ። የሊቀ መላእክት ቅዱስ ሚካኤል አምላክ ሆይ እኔን አገልጋይን ፍቅርተ ማርያም ከነመላ ቤተሰቦቼ ከተቃጣ መዓት ከታዘዘ መቅሰፍት ሰውረን ለዘላለሙ አሜን። የቅዱስ ገብርኤል ድርሳን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም አምኜ ይህንን የቅዱስ ሚካኤል ከልዩ ልዩ ድንጋጤና ፍርሃት ድን ዘንድ ይህንን የቅዱስ ገብርኤልን ድርሳን እጸልያለሁ። እንዲያል መድንሄል ህያውታኤል አውካኤል ተርቡታኤል ጌኤል ዝኤል ቡኤል ይህን አስማተ መለኮት እግዚአብሔር ለቅዱስ ገብርኤል የሰጠው መልአኩ ከዳቢሎስ ጋር ክርክር በጀመረ ጊዜ ድል እንዲነሳበትና እመቤታችን ቅድስት ድንግል ማርያምን ለማብሰር በተላከ ጊዜ ከቃሉ ግርማ የተነሳ እንዳትደነግጥ እንዳትፈራ መጽኒያ ኃይል እንዲሆናት ነው። አቤቱ ለኔም ለአገልጋይ ለፍቅርተ ማርያም ከነመላ ቤተሰቦቼ እንደዚሁ ኃይል ጽንሰንተ ከመዓልትና ከሌሊት ድንጋት ያድነኝ። ከላይ አሜን። ከላይ ከሰማይ ወደ ድንግል የተላክ ቅዱስ ገብርኤል ሆይ ሰላም እልሃለሁ። ደስታን አብሳሪ መልአክ ሆይ ሰላም እልሃለሁ። ጽንሰ ቃልን አስተምረ የምታሳምን መልአክ ሆይ ሰላም እልሃለሁ። ሰማያዊ ነደ እሳት ጾፈር ግብ ሆይ ሰላም እልሃለሁ። ፍጹም ደስታን ተናጋሪ መልአክ ሆይ ሰላም እልሃለሁ። ከእደሞት የምታድን መልአክ ሆይ ሰላም እልሃለሁ። ያንተን አማላጅነት በመዓልትም በሌሊትም ተስፋ ስለምናደርግ ጥበቃ የለየን፣ በነፍስም በስጋ ታደገን። የእግዚአብሔር ልዩ ባለሟል ነህና ለዘላለሙ አሜን። የቅዱስ ሩፋኤል ድርሳን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም አምኜ ይህንን የቅዱስ ሩፋኤል ድርሳን እጸልያለሁ። እንዲያልኩ ብርሃናዊ መብርሄል ክስትድናኤል በህድናኤል እጽህድናኤል ይህም ቅዱስ ሩፋኤል የጦቢትን አይን ያበራየበት ወለተ ራጉኤልን ተቆራኝቷት የነበረውን ጋኔል ያወጣበት እግዚአብሔር የሰጠው ዋሃቤ ብርሃንና መግረሪ ጸር የሚሆን አስማተ መለኮት ነው። አቤቱ ፈጣሪ ሆይ በዚህ በላይ በጸለይኩ ጸሎት በተለመደው ቸርነት የኔን ያገልጋይን የፍቅርተ ማርያም ከነመላ ቤተሰቦቼ ጠላቶች ሁሉ አጥፋና በልቦናችን ብርሃንን ሳብልን። አሜን። የእግዚአብሔር የጌትነቱ መንግስት አዳራሽ አዛዥ ቅዱስ ሩፋኤል ሰላም እልሃለሁ። ታላቁን አሳን በሪ በረማሃ መስቀል ገስጸ ባለበት እንዲጸና ያደረግ መልአክ ሆይ ሰላም እልሃለሁ። በፈጣሪ ፊት ምስጋና ያማረ የሰመረ መልአክ ሆይ ሰላም እልሃለሁ። የአማልክቶች አምላክ የሚሆን እግዚአብሔርን የምታመሰገን መልአክ ሆይ ሰላም እልሃለሁ። መሪር በሆነ አንደበት ሁከትን ከሚፈጥር ጸላይ ዳቢሎስና ጽኑ ከሚሆን የሞት መልእክተኛ በጧት በማታ በመዓልትና በሌሊት ተጠብቀኝ ዘንድ ቅዱስ ሩፋኤል ሆይ ሰላም እልሃለሁ። የቅዱስ ሩፋኤል አምላክ ሆይ በዚህ መለኮታዊ ስምህ ከመከራ ስጋ ከመከራ ነፍስ ሰውረን ለዘላለሙ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንህድግ ለዘአበሰለነ ኢታባን ነግሶ ውስጥ ተመንሱት ሃላደነን ወባላን ኩሉ ኩስ መዛአከ የእቲ መንግስተ ኃይል ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ኦግዝእትየ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በስጋኪ መግዚአብሔር ጸባው ሰላም ለኪ ብሩክት አንቲ እማ አንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳሊ ወጸልዩ አብ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይሠረይለነ ኃጣውኢነ ቅዱስ ኦ ሚካኤል ኦ መተንብል ካህናርያም ሰመ ብጻ ሱራፌ ዘምሩ ሳሉስ መንዘሙሉላን ልዑል ጊዜ ጸዋኮ ከቅረበኒ በምረት ወሳል ሳልን ቅድመ መንበሩ ለሉ ኦ ሚካኤል ኦ መተንብል ካህናርያም ሰመ ብጻ ሱራፌ ዘምሩ ሳሉስ ወዘሙሉላን ጊዜ ጸዋኮ ከቅረበኒ በምህረት ወሳል ሳልን ቅድመ መንበሩ ለልዑል